እንግዲህ ተመልካቾቻችን አሁን የምንገኘው በድጋሚ በወይራ ሰፈርና በቤተል መካከል የሚገኘው መሐንዲስ ሰፈር አካባቢ በፓስተር ሰሌ ቤት ነን ያለነው። ዛሬ ደግሞ ጌታን ለማመስገን ጌታን ለመባረክ እንዲሁም ደግሞ የተሰጠውን ስጦታ ይኸው መልክ ይዟል፣ ቅርጽ ይዟል፣ ደስ ብሎናል ብለው እኛን ደግሞ ምሳሌ ጋብዙን ጠርተውናል። እግዚአብሔር ይባርካችሁ ማለት እንፈልጋለን። እንግዲህ በዚሁ አጋጣሚ ደግሞ በቴሌቪዥን ላይ የተመለከቱ ሰዎች የደወሉለት ያበረታቱት ያጽናኑት የተለያየ ነገር እዛ ላይ የተከሰቱ ነገሮች አሉ። እነሱን ይነግረናል፣ ያጫውተናል። ከዛ በኋላ እንግዲህ ወደ ምሳ እንሄዳለን። መልካም ቆይታ ተከታተሉት። ሰላም ለእናንተ ይሁን። ፓስተር ሰለሞን ነኝ። እግዚአብሔር ይመስገን። ባለፈው እንዳያችሁት በጣም መልካም ስጦታ መጥቶልን እንደነበር አይታችኋል። በጣም ሰርፕራይዝ ሆነናል። ሰርፕራይዝ ከመሆን ያለፈ ዛሬ ደግሞ ከነ ዳኒ ጋር ሆነን ከሰርፕራይዝ ቲቪ ቲም ጋር ሆነን አብረን ጌታን ለማመስገንና እነሱም እንዲያዩትና ደግሞ ደስ እንዲሰኙ በእኔ ቤት እንገኛለን። እንግዲህ በቀረበው የወንጌል ምስክርነት የህይወት ምስክርነት ብዙዎቻችሁ እንደታነጻችሁ እናምናለን። ከመላው ዓለም ስትደውሉልኝ የነበራችሁ ሰዎች አላችሁ። ከሀገር ውስጥ በተለይ ከዲላ የደወለችልኝ እህት በጣም እጅግ ወንጌልን መስራት ስራዋ እንደነበር በኋላ ላይ በማይሆን ችግር ወንጌልን ከመስበክ ተከልክላ እንደነበር አሁን ግን ደውላ እንደገና ይሄንን እሳት ባየችው ነገር እንደገና ህይወቷ እንደተለኮሰ ወንጌል ከዛሬ ጀምሮ ወጥቼ ወንጌልን ሰራለሁ ብላለች። ከወልዲያ፣ ከመቀሌ፣ ከስሪንቃ፣ ከባህር ዳር፣ ከጎንደር እንዲሁም ደግሞ ከመቱ ከሻሸመኔ የደወላችሁልን ሰዎች አላችሁ። ከሐረር ከድሬዳዋ በጣም ብዙዎቻችሁ ደውላችኋል። እጅግ እንደታነጻችሁበት እናምናለን። ወንጌል እንግዲህ የሁላችንም ስራ ነው፣ የሁላችንም ተልእኮ ነው። የአንድ አጥቢያ አይደለም ወይ የአንድ ሰው ተልእኮ አይደለም፣ የሁላችንም ነው። ስለዚህ በዚህ የተገለገላችሁ ከቨርጂኒያ ከዴንቨር የደወላችሁ፣ ከካናዳ ወንድም ሰለሞን፣ ከደቡብ አፍሪካ የደወላችሁ፣ ከናይጄሪያ የደወላችሁ አላችሁ። በጣም እጅግ ደስ ብሎናል። በመላው ዓለም ሆናችሁ እንግዲህ የሰርፕራይዝ ቲቪን እያያችሁ የሚሰሩት ስራ እንደዚህ ተጨባጭ ነው። ይኸው እንደምታዩት በጣም ቤታችን ሞቀዋል፣ ደስ ብሎናል። ጎረቤቶቻችን ሁሉ ቅዱሳን በዚህ አካባቢ ያሉ ሁሉ በሙሉ እጅግ እስካሁን ድረስ በታላቅ ደስታና ምስጋና ውስጥ እንገኛለን። እንግዲህ እንደዚህ ደስተኛ እንድንሆን በድጋሚ ደግሞ ለወንጌል ራሳችንን ሪቻርጅ አድርገን ተነስተን እንድናገለግል ያበረታታንን ይህንን የሰርፕራይዝ ቲቪን አሁንም በድጋሚ ላሳስባችሁ እወዳለሁ። እነሱ እናንተ ስላገዛችኋቸው ከጎናቸው ስለቆማችሁ ነው እኛን ሊደርሱ የቻሉትና በመላው ዓለም ሆናችሁ ይህንን ቲቪ እየረዳችሁ ያላችሁ፣ ይህንን አገልግሎት ቲም እየረዳችሁ ያላችሁ በሰማይም በምድር ዋጋችሁ እጅግ ታላቅ ነው። የምታጭዱት ማጨዳ ለእናንተ ብቻ አይደለም፣ ለልጆቻችሁ እጅግ እጅግ በጣም ትልቅ ነገር ነው። ከደወላችሁልኝ ሰዎች በሙሉ በተለይ እህት አዳነች የደወለች ከመቀሌ የደወለችልኝ እህት አለች። ከፓስተር ዳኒ ነው ስልክ የወሰደችው። እኛ በማረሚያ ቤት በነበርን ጊዜ በወንጌል ታስረን በነበርንበት ጊዜ እዛ ገብተን በነበርንበት ጊዜ እኛ ለወንጌል መታሰራችንን ሰምታ እንዴት ባለ የወንጌል መቀጣጠል ውስጥ እንደገባች እግዚአብሔር እዚህ እስር ቤት ያስገባችሁ የኔን ህይወት እንደገና እንዲያነሳሳ ነው ብላ የሰጠችን ምስክርነት እንግዲህ ከጊዜ አንጻር ብዙዎቻችሁ ትላልቅ ምስክርነት መስከራችሁልናል። አሁንም ከዚህ ስራ ጋር አብራችሁ በመሆን በተለይ ደግሞ ፓስተር ዳኒ አሁን በቅርብ እንትን የጠቆመን አንድ ስራ አላቸው። ከፊት የተወሰነ ገንዘብን እንድትልኩ ሲያሳስብ ነበር ዳኒ። እኔ አንዱ ተካፋይ ሆኛለሁ። ለምን በቃ ሌሎችን ደግሞ ዳኒ ሲደርስ ማየት እንደኔ ለወንጌል ዋጋ የከፈሉ በተለያየ ቦታ ተረስተው ቁጭ ያሉ ወገኖች ደግሞ ሲደረሱ ለማየት ፈጥናችሁ ይህንንም ነገር እንድታደርጉ በጌታ ፍቅር አሳስባለሁ። ጌታ አብዝቶ አብዝቶ ይባርካችሁ። እኛ እጅግ ደስተኞች ሆነናል። በዚህ ሁሉ እግዚአብሔርን እናመሰግናለን። ዳኒ በድጋሚ እናመሰግናለን። በጣም ትልቅ ስራ ነው እየሰራ ያለው። ይሄ ፕራክቲካሊ የሆነ ማለት ተጨባጭ የሆነ ነገር ነው ማለት በቃ ኢዮብ እንዳለ
አይን ለሌላቸው አይን ነበርኩ፣ እግር ለሌላቸው እግር ነበርኩ። እና እንግዲህ እኛ የሌለንን ነገር አሁን ቤታችን ሙሉ ሆኗል። ጓዳችን ከከበረ እቃዎች የተሞላ ሆኗል። እና ይህ በዚህ በጣም ደስተኛ ነን። እግዚአብሔር ይባርክ። ሁልጊዜም በጸሎት ካንተ ጋር ነን። እንግዲህ ይህን ቲቪ የሚያዩ በሙሉ ደግሞ ፈጣን ምላሽ እንደሚሰጡ በጣም አምናለሁ። በተለይ ደግሞ በደቡብ አፍሪካ ብዙ ማቃችሁ የኔ መንፈሳዊ ልጆች አላችሁ። በመላው ዓለም በኳታር፣ በዱባይ፣ በሳውዲ አረቢያ፣ በሱዳን እጅግ ብዙ እኔ ማቃችሁ ወገኖች አላችሁ። ፈጥናችሁ ከዳኒ ጋር ቀኛችሁን በመስጠት ይህንን አገልግሎት እንድትደግፉ እላለሁ። እግዚአብሔር አብዝቶ አብዝቶ ይባርካችሁ። ዳኒ ተባረኩ። እግዚአብሔር ይመስገን። እንግዲህ ዛሬ ያው በቤት ውስጥ ቆይታ እናደርጋለን። ማዕድ ተዘጋጅቶልናል። ከዛ በፊት ያው የምንነግራችሁ ምናልባት ዛሬ ዘግይታችሁ ቴሌቪዥናችሁን የከፈታችሁ ወይም ደግሞ ባለፈው ሳምንታት ስናሳይ የነበረውን የሰርፕራይዝ ቴሌቪዥን ፕሮግራማችንን አብራችሁ ያልተከታተላችሁ ምን ነበረ ካላችሁን እንግዲህ ፓስተር ሰለሞንና ባለቤቱ በጣም ለወንጌል ዋጋ የከፈሉ ከዛም አልፎ ተርፎ ደግሞ ብዙ ፍሬዎችን ብዙ ተጽዕኖዎችን በምድራችን ላይ ያመጡ ከአዲሶቹ ወይንም ደግሞ በረጅም ዘመናት ካገለገሉት ባሻገር እንዲህም አይነት ሞዴል የሆኑ አገልጋዮች አሉን፣ ወጣቶች አሉን የሚለውን ነገር ለማሳየት እንግዲህ ምንድን ነበረ ፓስተር ሰለሞን ሲያገለግል የነበረው የሚለውን ነገር በጣም በሰፊው ተመልክተናል። አዲስ አበባ ካደገበት ሰፈር ጌታን ከተቀበለበት ሰፈር አንስቶ መላው የአዲስ አበባ አጠቃላይ መንደሮችን፣ ሰፈሮችን፣ አካባቢዎችን በወንጌል ረግጧል። ብዙ ምርኮችን አግኝቷል። ከዛ ቀጥሎ አካባቢ አዲስ አበባ ዙሪያ ያሉ ደግሞ ከተሞች ላይ በመውጣት ወንጌልን ሰርቷል። በእግር ከዚህ ደብረ ዘይት የተለያዩ ቦታዎች በእግር በመጓዝ አብሮት ከሚሰሩ የወንጌል አርበኞች ጋር ሲያገለግል ቆይቶ ከዛ በመቀጠል ደግሞ በመላው ኢትዮጵያ ከ120 በላይ አገራት ላይ ክፍለ ሀገራት ላይ ዞሮ በማገልገል ብዙ ፍሬዎችን ብዙ ምርኮችን አምጥቷል። ከዛም ባለፈ መልኩ ደግሞ በጅቡቲ የነበረውን ቆይታ ተመልክተናል። በጣም ልብ የሚነካ ልጆቹ ባለቤቱ ያሳለፉት ጉዞ በጣም አስገራሚ ነው እና እነዚህን ሰዎች ለማበረታታት እኛ ደግሞ የሰርፕራይዝ ስጦታ እንዲሆን ለቤታቸው የሶፋና የፍሪጅ ስጦታ አበርክተንላቸዋል። እንዲሁም ደግሞ የነበራቸው ጉዞ ነበረ። ቤተሰባቸውን ለማሳረፍ በእጃቸው የቀረች ጥቂት ገንዘብ ይዘው ሊወጡ ሲሉ ነበር እኛ የመጣ ነው። እግዚአብሔር ረድቶን ደግሞ ለነሱ የሚሆን በገንዘብ ስጦታ እንዲያርፉ ከቤተሰብ ጋር አብረው እንዲዝናኑ ጌታ ስለፈቀደ ጌታ ስለፈለገ የ10 ሺህ ብር ደግሞ የብር ስጦታ አበርክተንላቸዋል። እዛ ጨርሰው መጥተው ቤቱን አላስተካከልንም ነበር፣ የዛ ጊዜ መሽቶብን። እንግዲህ አሁን ተስተካክሎ በጥሩ ሁኔታ ሆኖ ሰፍቶ አይተናል። ደግሞ በጣም እናምናለን ብዙ ቤቶች፣ ብዙ መሬቶች፣ ብዙ መኪኖች የሚሰጡ እናንተም የምትሰጡት እንዳሉ እርግጠኞች ነን። ጌታ ደግሞ ይሄንን ያደርጋል። ምክንያቱም መጽሐፍ ቅዱሳችን ሲናገር በመስበክና በማስተማር የሚደክሙ እጥፍ ክብር ይገባቸዋል ይላል እና እጥፍ ክብር የሚለውን ነገር ደግሞ እኛ የምንረዳው የሚያስፈልጉ ነገሮችን በሙሉ እግዚአብሔር ያቀርባል ብለን ነው። ኢየሱስ ለተልኮ ከላካቸው በኋላ ሁለት አድርጎ በላኳችሁ ጊዜ አንዳች ጎደለባችሁ ሲል አንዳችስ እንኳን ብለዋል እና እኛ እናምናለን አንዳች አይጎሉባችሁም። በምድር ላይ የሚያስፈልጋችሁ ነገር በሙሉ ይለቀቃል። ዛሬ ደግሞ እንደዚህ ማዕድ አቅርባችሁ ደግሞ እኛንም ቴንኪው ለማለት ጌታን ለማመስገን ስለጠራችሁ እናመሰግናለን። እንግዲህ ተመልካቾቻችን ከቀሪው የሰርፕራይዝ ፕሮግራም ጋር አብራችሁ ቆዩ። መልካም ቆይታ። ሻሎም። በመልካምነት በዚህ ተሰባስበናልና እናመሰግናለን። የምንበላው ምሳ አስተባርከ ቆርሰ ስጠን። አሁንም ከዚህ ቤት ከዚህም ደግሞ የቴሌቪዥን አገልግሎት ጋር የህይወት እንጀራ ለምድራችን እንዲቆረስ በጌታ በኢየሱስ ስም እንጠይቃለን። ክብር ሁሉ ላንተ ይሁን። ቆይታችንን ሁሉ ባርክልን በጌታችን በኢየሱስ ስም አሜን።